ዛሬ የምናየው ኤምፒሪካል ኦር ሪሌቲቭ ፍሪኩዌንሲ አፕሮች የሚለውን ካየን በኋላ ኤክሰርሳይዝ 8.19 እንሰራለን። እዚህ ጋር ይሄኛው ሁለተኛው የፕሮባቢሊቲ ኦፍ ኢቨንት አይነት ነው ማለት ነው። ከዚህ በፊት ክላሲካል አፕሮችን አይተናል። ዛሬ ኤምፒሪካል አፕሮችን እናያለን። ክላሲካል አፕሮች ስናይ እንዳየነው ምንድነው ክላሲካል ፍሪኩዌንሲ ላይ ሳይሆን ዲፔንድ የሚሆነው ቀጥታ ኢቨንቱ ምን ያህል ተከሰተ ቲዎሬቲካል ነው። እንደገና ኢኳሊ ላይክሊ ነው ፖሲቢሊቲው። ለምሳሌ ኮይን ወደ ላይ ብንለቅና ተመልሶ ቢመጣ ሄድ እና ቴል የመገኘት ፕሮባቢሊቲው ኢኳል ነው አይደለ? አንድ ሁለተኛ ነው። ስለዚህ ኢኳሊ ላይክሊ ነው። ኢምፔሪካል ወይ ደግሞ ሪሌቲቭ ፍሪኩዌንሲ አፕሮች ግን ፍሪኩዌንሲው ላይ ነው የተሰጠናል። ምን የምናደርገው ነገር የለም። ከኦብዘርቬሽኑ ተነስተን ነው ፕሮባቢሊቲውን የምናወጣው ማለት ነው። ስለዚህ this approach is based on the observation based from obtained from random experiment ከራንደም ኤክስፐሪመንቱ የተገኘውን ኦብዘርቬሽን አይተን ምን ያህል ጊዜ ፍሪኩዌንሲ ያለው ይሄኛው ድግግሞሽ አለው። ከዛ ድግግሞሽ ውስጥ ደግሞ ኢቨንቱ ምን ያህል ነው የሚለው ይሰጠናል። ከዛ ላይ አይተን መልሱን ቀጥታ ማስቀመጥ ነው ማለት ነው። ስለዚህ እዚህ ጋር ምንድነው የሚሆነው ማለት ነው? probability of event is equal to frequency of event over total number of observation ወይም ደግሞ አውትካም ማለት ነው። እዚህ ጋር እቺ ኤፍ ኢ ማለት frequency of event over total number of observation n ማለት ነው። ኤግዛምፕል 3 a traveler agent determine that every 70 observation she take 40 will be for cruise። እዚህ ጋር ምንድነው 70 ሪዘርቬሽን ከሚይዙ ማለት ሆቴል ሊሆን ይችላል። ሪዘርቬሽን ለምሳሌ ሆቴል ክላስ ከሚይዙ 70 ሰዎች ውስጥ 14ቱ ዋናም ይፈልጋሉ ማለት ነው። መርከብ መንዳት ይፈልጋሉ ማለት ነው። ከሰባው 70 ሲመጣ በአቨሬጅ ማለት ነው 14ቱ ምንድናቸው ማለት ነው? መርከብ መንዳት ይፈልጋሉ ማለት ነው። በመርከብ መዝናናት ይፈልጋሉ ማለት ነው። ስለዚህ አሁን ድግግሞሹ ይሄ ነገር ተደጋግሞበት ምን አደረገች? ኦብዘርቭ ያደረገችው ኤክስፐሪመንት ነው ማለት ነው። ስለዚህ ቶታል ኦብዘርቬሽን ሪዘርቬሽን ከያዙት ውስጥ ከሰባዎቹ ማለት ነው ከሰባዎቹ 14ቱ ምንድናቸው? ክሩዝ ያደርጋሉ ማለት ነው። ስለዚህ ለኔክስት ከዚህ ልምድ ላይ ተነስታ ኔክስት ላይ ከሚመጡት ሰባዎቹ ሪዘርቨሮች 14ቱ ምንድናቸው ብላ ተወስናለች? መርከብ መንዳት የሚፈልጉ ናቸው። ስለዚህ ፕሮባቢሊቲ ኦፍ ኢቨንታችን ምንድነው ያለው ፎርሙላችን? ፕሮባቢሊቲ ኦፍ ኢቨንት ኢዝ ኢኳል ቱ ፍሪኩዌንሲ ኦፍ ኢቨንት ኦቨር ኤን ነው ያለው ማለት ነው። ቶታል ነምበር ኦፍ ኦብዘርቬሽን እዚህ ጋር ፍሪኩዌንሲ ኦፍ ኢቨንት ማለት ነው የተጠየቅነው። እዚህ ጋር ምንድነው ክሩዝ መንዳት መርከብ መንዳት በመርከብ መዝናናት የሚፈልጉት ስንት ናቸው? 14 ከሰባው 14ቱ ናቸው ማለት ነው። ስለዚህ ኦቨር 70 ቶታል ነምበር ኦፍ አውትካም ወይ ደግሞ ኦብዘርቬሽን ማለት ነው። ስለዚህ ይሄ ማለት ማቃለል ትችላላችሁ። ይሄንን ለ14 አንድ ነው። ይሄንን ለ14 ስናቃልለው ኦልሞስት 5 አካባቢ ነው። ይሄ ሲምፕሊፋይ ሲሆን 0.2 ስለዚህ ከሚመጡት ሰዎች ውስጥ 0.2ቱ ምንድናቸው ማለት ነው? ሊዝናኑ ከሚመጡት 14ቱ መርከብ ላይ መዝናናት ይፈልጋሉ ማለት ነው ብላ መናገር ትችላለች ማለት ነው። ለቀጣዩ ለሚመጡት ሰዎች ማለት ነው። ስለዚህ ወደሚቀጥለው ኤግዛምፕል እንሂድ። ኤግዛምፕል 4 ምንድነው የሚለው? if a record shows that 30 out of 50,000 bulb produced are defective, find the probability of newly produced bulb to be defective። አሁን እዚህ ጋር ዲፌክቲቭ ስንል የተበላሸ ማለት ነው። ከሚመረቱት 50,000
በልብ ውስጥ 30ዎቹ ምንድን ናቸው ነው ያለን? 30ዎቹ የተበላሹ ናቸው። ሁሌም ኦብዘርቭ ሲደረግ ማለት ነው። ስለዚህ ቶታል ኦብዘርቭ የተደረገው 50,000 ነው። ከዛ ከ50,000 ውስጥ 30ዎቹ ሁሌም የተበላሹ ይሆናሉ። አሁን ምን ያህል ፐርሰንቱ ነው የተበላሸ የሚሆነው ለኔክስት ታይም ፕሮዲውስ ስናደርግ መገመት እንድንችል ማለት ነው። ስለዚህ 100,000 የምናመርት ከሆነ ምን ያህሉ የተበላሸ ይሆናል ልንል እንችላለን። ስለዚህ ከዚህ ልምዳችን ተነስተን እዚህ አሁን ከ50,000 ውስጥ 30 የተበላሸ ነው ካልን ፕሮባቢሊቲ ኦፍ በልቡ የተበላሸ የሚሆንበት ማለት ነው። ፕሮባቢሊቲ ኦፍ ኢቨንት ኢዝ ኢኳል ቱ ምንድን ነው ያለው? ፍሪኩዌንሲ ኦፍ ኢቨንት። ፍሪኩዌንሲ ኦፍ እኛውን የተበላሸውን ለማወቅ የፈለግነው ኢቨንታችን ምንድን ነው ማለት ነው? የተበላሹት አምፑሎች ብዛት ማለት ነው። ስለዚህ ነምበር ኦፍ ፍሪኩዌንሲ ኦፍ ኢቨንት ኦቨር ቶታል ነምበር ኦፍ ኦብዘርቬሽን። ስለዚህ ፕሮባቢሊቲ ኦፍ ኢቨንት ማወቅ የተፈለገው ምንድን ነው? የሚበላሹት አምፑሎች ምን ያህል ናቸው የሚለውን ነው። ስለዚህ ምን ይሆናል ማለት ነው? እዚህ ጋር ፍሪኩዌንሲ ኦፍ ኢቨንታችን ስንት ነው? 30 ነው። 30 ኦቨር 50,000 ማለት ነው። ይሄ ሲምፕሊፋይ አድርገን ማስቀመጥ ይችላል። 0 በ0 ይጠፋል። 3ን ለ5000 ስናካፍል እዚህ ጋር ኦልሞስት 0.0006% ነው። በጣም ጥቂት ነው ማለት ነው የሚበላሸው አምፑል። ከ50,000 30 ማለት በጣም ሲምፕል ነው፣ ትንሽ ነው ማለት ነው። ለ0.006 የሚያህል ከሚመረቱት ማለት ነው ይሄ 0.006 ያክል የሚበላሽ አምፑል አለ ማለት ነው። የተበላሸ የሚገኝበት አጋጣሚ አለ ማለት ነው። ስለዚህ ይሄኛውን በዚህ መልኩ ማየት ትችላላችሁ። ቀጥታ ወደ ኤክሰርሳይዝ 8.19 እናልፋለን። አንደኛ ጥያቄ in a sample of 50 people 21 have type O ብለድ አላቸው። ከ50 ሰዎች ውስጥ 21ዱ የደም አይነታቸው ኦ ነው፣ 22ቱ ደግሞ ብለድ ታይፓቸው ኤ ነው፣ 5ቱ ደግሞ ቢ ነው፣ ሁለቱ ደግሞ ኤቢ ናቸው ብለድ ታይፓቸው። ፋይንድ ዘ ፎሎዊንግ ፖሲቢሊቲ ኤ ፐርሰን ሃዝ ታይፕ ኦ ብለዱ ኦ የሚሆን። ስለዚህ ምንድነው ፕሮባቢሊቲ ኦፍ ብለዱ ኦ የሚሆንበት ማለት ነው። ኦ የሚሆንበት ብለዱ ኦ የሚሆንበት ኢዝ ኢኳል ቱ ፍሪኩዌንሲ ኦፍ ብለድ ታይፕ ኦ ማለት ነው። ፍሪኩዌንሲ ኦፍ ብለድ ታይፕ ኦ የሚሆንበት ኦቨር ቶታል ኦብዘርቬሽን። ሳምፕሉ ስንት ነው? ቶታል ኦብዘርቬሽን ማለት 50 ሰዎች ነው እዚህ ጋር ሳምፕል የተወሰደው። ስለዚህ ቶታል ኦብዘርቬሽናችን 50 ነው ማለት ነው። ኦቨር ኤን የምንለው እሱን ነው ማለት ነው። ስለዚህ ይሄ የደም አይነታቸው ቢ የሆነ ብዛታቸው ስንት ነው ያለን? 21 21 ኦቨር ስንት 50 ማለት ነው 50። ስለዚህ ይሄን ይሆናል ማለት ነው። ላይ መልሳችን እዚህ ጋር ሰርች የላችኋለሁ ማየት ትችላላችሁ። እዚህ ጋር ኢቨንታችን አሁን ብለድ ታይፕ ኦ ፕሮባቢሊቲ ኦፍ ብለድ ታይፕ ከ50ዎቹ ፕሮባቢሊቲ ኦፍ ብለድ ታይፕ ኦ የመሆን ፕሮባቢሊቲያቸው ማለት ነው። እቺ ኢቨንቷው ምንድነው ማለት ነው? ብለድ ታይፕ ኦ ማለት ነው። እዚህ ጋር ፍሪኩዌንሲ ኦፍ ብለድ ታይፕ ኦ ኦቨር ቶታል ኦብዘርቬሽን። ስለዚህ 21 ኦቨር 50 ይሆናል ማለት ነው። ይሄን ሲምፕሊፋይ አካፍለን እዚህ ጋር በነጥብም 21 ለ50 አካፍለን ማስቀመጥ እንችላለን። ወደ ቢ ላይ ስንሄድ ኤ ፐርሰን ሃዝ ታይፕ ኤ ኦር ታይፕ ቢ። ይሄ ደግሞ ኤ ወይም ቢ የመሆን ፕሮባቢሊቲ እዚህ ጋር ኦር ስንል ሁሌም ሲደመር ነው አይደለ? ስለዚህ የኤን እና የኤ ምን ያህል ነው? የብለድ ታይፕ ኤ ፕሮባቢሊቲያቸው የኤን እና የቢ መደመር ነው ማለት ነው። ስለዚህ ብለድ ታይፕ ኤ የመሆን ፕሮባቢሊቲያቸው 22 ነው አይደለ? ስለዚህ ከስንት ሳምፕል? ከ50 ማለት ነው። ስለዚህ 22 ኦቨር 50 ፕላስ 5 ኦቨር 50 ማለት ነው which is 27 ኦቨር 50 ይሆናል ማለት ነው። ስለዚህ ለቢ መልሳችንን በዚህ መልኩ ማስቀመጥ እንችላለን። ወደ ሲ ስንሄድ a person has neither
ታይፕ ኤ ኖር ታይፕ ቢ። ይሄ ደግሞ ኤ እና ቢ አለመሆን ፕሮባቢሊቲያቸው ነው። ከኤ እና ከቢ ውጪ ከኤ እና ከኦ ብለድ ታይፕ ውጪ ያሉት ማለት ነው። አሁን እዚህ ጋር የተጠየቅነው ሁለቱም ያልሆነ ብለድ ታይፕ ኤ እና ብለድ ታይፕ ኦ ማለት ነው። ስለዚህ ይሄ ማለት የኤ እና የኦን ደምረን ከቶታል ሳምፕሉ ላይ መቀነስ ይቻላል። ነገር ግን በቀላሉ ለመስራት እኛ ብለድ ታይፕ ኦ ማለት ይሄ ነው። ስንት ነው? 21 ነው ማለት። ስለዚህ ይሄንንና ብለድ ታይፕ ኤ ደግሞ ይሄ ነው። ስለዚህ 22 እነዚህ ከነዚህ ውጪ ማን ያለን? ብለድ ታይፕ ቢ እና ብለድ ታይፕ ኤቢ ማለት ነው። ስለዚህ እነዚህ የሁለቱ ናቸው ማለት ነው። ያልሆኑት ብለድ ታይፕ ኤ እና ኦ ያልሆኑት ስንት ናቸው? አንደኛው ቢ ነው፣ ሁለተኛው ደግሞ ኤቢ ነው ማለት ነው። ስለዚህ ነምበር ኦፍ ኢቨንታችን አሁን እኛ ብለድ ታይፕ ቢ እና ብለድ ታይፕ ኤቢ ነው ማለት ነው። ስለዚህ ብለድ ታይፕ ቢ 5 50ኛ ሲደመር 2 50ኛ ስንደምረው 7 50ኛ ይመጣል ማለት ነው። በዚህ ከ7ን ለ50 ማካፍለን ፕሮባቢሊቲውን ማስቀመጥ እንችላለን ማለት ነው። ዲ ላይ የተጠየቅነው ደግሞ a person does not have type blood AB። ይሄ ደግሞ ኤቢ ያልሆነ ማለት ነው። ኤቢ ያልሆነ ማለት ሶስቱን የሆነ ማለት ነው አይደለ? ወይም ደግሞ ምን እናደርጋለን? አሁን ሁሉንም የሆኑ ማለት ሁሉም ስንት ናቸው? ሁሌም ማለት ነው ፕሮባቢሊቲ ስንደምር ሁሉም ለምሳሌ ይሄ 21 ስንተኛ ነው? 50ኛ ነው አይደል? ሁሉንም ፕሮባቢሊቲዎች ስንደምራቸው እዚህ ጋር 21 50ኛ፣ የብለድ ታይፕ ኤ ደግሞ ይሄ የኦ ነው። የብለድ ታይፕ ኤ ደግሞ 22 50ኛ ሲደመር የዚህኛው የቢ ደግሞ 5 50ኛ ሲደመር የኤቢ ደግሞ 2 50ኛ ነው። እነዚህን ስንደምራቸው አንድ ነው የሚመጡት። ሁሌም ፕሮባቢሊቲ ኦፍ አን ኢቨንት ሁሉንም ፕሮባቢሊቲ ከደመርን አንድ ነው የሚመጣው። ስለዚህ አሁን እኛ ብለድ ታይፕ ኤቢ ያልሆነውን ለማግኘት ምንድነው የምናደርገው? ኖት ኤቢ ማለት ኤቢን ብለድ ታይፕ ቢ የሆኑትን ትተን ሌሎች ሁሉም ማለት ነው። ስለዚህ ከማን ላይ መቀነስ እንችላለን? ከአንድ ላይ መቀነስ እንችላለን። ከአንድ ላይ የኤቢን ማለት ነው። ኤቢ ማለት ደግሞ 2 አይደል? ከ50 2 ናቸው። ስለዚህ ይህን ስንቀንስ ስንት እናገኛለን? 48 50ኛ ማለት ነው። ይህንን ሲምፕሊፋይ ማድረግ ትችላላችሁ። ለሁለት ስናቃልለው 24 25ኛ ይመጣል ማለት ነው። በዚህ መልኩ መስራት ትችላላችሁ። ከፈለጋችሁ ደግሞ እነዚህን 21 50ኛ ሲደመር 22 50ኛ ሲደመር 5 50ኛ ብለን የቀሩትን ሌሎቹን መደመርም እንችላለን። ስለዚህ አንደኛ በዚህ መልኩ መስራት እንችላለን። አሁን በነገርኳችሁ ይህን ስንደምረው 48 50ኛ ይመጣል። ስናቃልለው 24 25ኛ ይመጣል። ወይም ደግሞ ቅድም ባልኳችሁ ከአንድ ላይ ኖት ብለድ ታይፕ ኤቢ ያለ ተባለ። ስለዚህ ከሁለት ላይ ከአንድ ላይ ብለድ ታይፕ ኤቢን መቀነስ ማለት ነው ያልሆኑትን ለማወቅ። ስለዚህ በቀላሉ 48 50ኛ ወይ ደግሞ 24 25ኛ ይመጣል። በሁለቱም ብንሰራ አንድ አይነት መልስ ነው የምናገኘው። ወደ ሁለተኛው ጥያቄ እንሄዳለን። 10 of 500 randomly selected car manufactured at certain auto factory are found be lemons or defective። ይሄ ሌመንስ ማለት ሎሚ ሳይሆን አሁን እዚህ ጋር የተበላሸ መኪና ማለት ነው። ስለዚህ 500 መኪና ከምንሰራቸው 500 መኪናዎች ውስጥ የመኪና ፋብሪካ አለ። እዛ ከሚመረቱት መኪኖች ከ500 10ሩ ምንድናቸው? ዲፌክቲቭ ናቸው። የመበላሸት ፕሮባቢሊቲ አለ ማለት ነው። ከ500 assume that the lemons are manufactured randomly. What is the probability that the next car manufactured at this auto factory is lemon? አሁን ከ500 ስንት ነው? 10ሩ ናቸው የተበላሹት። ስለዚህ ኔክስትም ያጋጥም በዚህ አይነት መልኩ ነው ሊሄድ የሚችለው ማለት ነው። ይህ ነገር ብዙ ጊዜ ከተደጋገመ ስለዚህ ምንድነው ማለት ነው ነምበር ኦፍ ኢቨንታችን ፕሮባቢሊቲ ኦፍ ኢቨንታችን ፍሪኩዌንሲ ኦፍ ኢቨንት የተጠየቅነው ምንድነው የተበላሹትን የሚበላሹት ደግሞ ከ500 10 ናቸው። ስለዚህ ፍሪኩዌንሲው ስንት ነው ማለት ነው? ፍሪኩዌንሲ ኦፍ ኢቨንት 10 ማለት ነው። ቶታል ነምበር ኦፍ ኦብዘርቬሽን ደግሞ 500 ነው።
500 ስናመርት ነው 10ን ያገኘን የተበላሸ። ስለዚህ ይሄ 1/50 ወይም ደግሞ 0.0202 ይሆናል ማለት ነው። ስለዚህ ሁለተኛንም ጥያቄ በዚህ መልኩ በቀላሉ መስራት ትችላላችሁ። ኔክስት ታይም ዘ አክሲዮሜቲክ አፕሮች ኦፍ ፕሮባቢሊቲ የሚለውን እናያለን። ይሄ አክሲዮሜቲክ ስንል ምን ለማለት ነው? ህጎቹን ማለት ነው። እዚህ ጋር ህጎቹን የፕሮባቢሊቲ ሩሎች ምንድናቸው የሚሉት ናቸው። 6 አሉ። 6ቱንም አይተን ኤክሰርሳይዝ 8.22 እናያለን ማለት ነው። ቻናሉን ሰብስክራይብ አድርጋችሁ ጠብቁኝ። መልካም ጊዜ